ሰላም ሰላም የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ነባር ቤተሰቦች ቪዲዮ ላይክ በማድረግ እንዲሁም ኮሜንትን በመስጠት ስለምታበረታቱ እናመሰግናለን። በዚህ ቪዲዮ የምናጋራችሁ እጅግ ተወዳጅ የሆነውን አዲስ ተከታታይ ድራማን ነው። የዳጣ ድራማን እንግዲህ ዳጣን ያው ብዙዎቻችን የምናውቃት የምናስታውሳት በምሳሌ ድራማ ላይ እንግዲህ በጣም ሰፊውን ድርሻ የምትወጣ አክተር ናት። እናም ቤተሰቦቿን የማታውቅ የት እንዳሉ ሁሉ በህይወት ይኑሩ አይኑሩ የማታውቅ ነበረች። እናም እንግዲህ በዚህ ክፍል በመጀመሪያ ክፍል እንደተመለከትነው ቤተሰቦቿን አግኝታ ተቀላቅላ በጣም ደስ ብሏት ነበር። ያው እንግዲህ ወላጅ አባቷን በእርግጠኝነት አግኝታለች። እሱም እንግዲህ አይቷት እንዲሁም መረጃም አንዳንድ ነገር ስትነግረው ያው ልጁ እንደሆነች በእርግጠኝነት አምኖ ተቀብሏል። ሆኖም ግን የግድ ዲኤንኤ ያስፈልጋል ሲል ያው በቀጠሮ ላይ ናቸው። እናም ዳጣ ይህንን በሚስጥር እንድትይዝም አበክሮ አባቷ ነግሯታል። ምክንያቱም በቤት ያለችው ወላጅ እናቷ አይደለችም፣ የእንጀራ እናት ናት። ልጆቹም በአባት እህት፣ ወንድም ለዳጣ ይሆኑ እንጂ የእናት ልጆች ስላይደሉ፣ ሲቀጥል ደግሞ ዳጣ ልጃቸው መሆኗን ምንም የሚያውቁትም ጉዳይ ስለሌለ ይህን በሚስጥር ያዥ ጊዜው ሲደርስ እስኪወጣና እስኪያውቁ ድረስ ብሎ አስጠንቅቆ ነግሯት ነበር። እሷ ግን የማትፈልገው መደበቁን እስከ ዛሬ እንግዲህ ተደብቀው ኖረው ራሱ ገና በመገናኘታቸው ይህን ሚስጥር መደበቅ ባትፈልግም ግን ያ ካልሆነ ደግሞ ጭራሹኑ እንደማያስጠጋት ቤትም እንድትመጣ እንደማይፈቅድ ስለሆነ በዛ ሂደት እንግዲህ ይህን ሀሳብ ሳትወድ በግድ ተቀብላ ያውም ደግሞ እዛ ቤትም እንድትኖር ያው በግድ ሚስቱን አሳምኖ የዳጣ አባት ማለት ነው። እናም እዛ ቤት እንድትኖርም ተፈቅዶላት ነበር። ሆኖም ግን ታላቅ ልጅና ይቺው የእንጀራ እናቷ የዳጣን እዛ ቤት መኖር አልፈለጉም። አይደለም አብራቸው እንድትኖር መምጣቷንም ገና አይተው አንቋሸው እንድትወጣ ነው ያደረጉት። አልፈለጓትም። ምክንያቱም የማያውቁትን ሰው እስከዛሬ ድረስ የማያውቁትን ሰው አንዴ ከአባት እንግዲህ ከዚህ ቦታ አመጣው ብሎ ከጎዳና ወይ ከየትም አመጣው ተቸግራ ነው እንዲህ ቢባል ምንም የሚታመን ነገር ስላይደለ አንቀበልም ብለው አሻፈረኝ ብለው ነበር። እናም ያው አባት እንደምንም አሳምኖ ሚስቱን ተቀብላ ነበር። ሆኖም ግን ልጆቼን ታበላሻለች፣ አክቷ ሁሉ ያው የጎዳና ስላደገች ትንሽ ፈጠን እና አክቷ የሆነ ግልጽነቷ እንደነሱ እንዲጭምት አይደለችም። በቃ ፍሪ ናት። ያ ስለሆነ ለነሱ ደግሞ ያው ልጆቼን ታበላሻለች ብላ ስለሰጋች ባልየው ደግሞ የዳጣ አባት በጭራሽ አታበላሽም፣ ጥሩ ስነ ምግባር ያላት ናት። ፕላስ ደግሞ በደንብ በዲሲፕሊን ተስተካክላ እንድትኖር እናም ደግሞ አለባበሷን ጭምር ቀይራ በቃ የቤት ልጅ መስላ እንድትኖር ለእነሱ እንደውም አርሃያ እንድትሆን ነው እንጂ እንድታበላሻቸውማ አንፈቅድም በሚል አስማምቶ እንግዲህ ወስዷትም ልብስ ገዝቶላት ዳጣ እንግዲህ ለብሳ የማታውቀውን ቀሚስ ለብሳ በጣም አምሮባት ተመልክተን ነበር ከባለፈው ክፍል። እንዲሁም በዚህም ክፍል እንዲሁ ያው ተቀናቃኞች እንግዲህ ቀጥለዋል። የዳጣን እዛ ቤት መምጣት ያልወደደችው በዋናነት ከእንጀራ እናት በተጨማሪ ታላቅ ልጅ ናት። እንግዲህ በዛ ቤት አንድ ወንድ ልጅ አለ፣ ዘመድ ያልሆነ እነሱ ጋር ተቀምጦ የሚማር ያንን ልጅ ደግሞ ታላቅ ልጅ ስለምትወደው ስለምታፈቅረው ልጁ ደግሞ የልጅቷን ባህሪም ወጣ ያለ ስለሆነ እላዩ ላይ ልጥፍ ስትል ስላልወደደ እሱ አላማው ትምህርት ነው። እዛ ቤትም እንዲቀመጥ የሆነው በትምህርት ነው እንጂ ሌላ ጉዳይ ስለሌለው ስላልፈለጋት በአጠቃላይ አያቀርባትም፣ ፊትም አይሰጣትም፣ እንደምትፈልገውም አይሆንም። ስለሆነም እንግዲህ በዚህ ሂደት እያለ ያው ዳጣ ስትመጣ ደግሞ ይህ ልጅ ዳጣን ሲያያት በቃ ግልጽነቷ ያላት ሁኔታ ራሱ ማረከውና ያው በወንድምነት እንደዚህ አቅርቧት ክላሱም ስትገባ አንዳንድ ነገሮችን አብሯት ሲያወራ ስታይ ይቺ ታላቅ የቤት ልጅ እንግዲህ በዳጣ ላይ በጣም አድብታ በጣም ተናዳ ነበር። ምክንያቱም እስከዛሬ
እስከ ዛሬ እኔ እዚህ ቤት ስኖር አብሬህ ስኖር አንተም አብረኸኝ እየኖርክ ልክ ለእሷ የሰጠኸውን ፊት ለእኔ ሰጥተህ አታውቅም። መጽሐፍም ደግሞ አንብቢ ብለህ እንዲጋብዘኸኝም አታውቅም። መጽሐፍን ራሱ ስነካ አትፈልግም። ለእሷ ግን ፈቀድክ። ገና ከመምጣቷ እንዲህ እንዲያ ብላ እንግዲህ እሱንም ያው ትከሳው ጀመር። እሱም በሁኔታዋ እጅግ እየተገረመ ያው እሱ እንዳሰበው አይደለም ዳጣን እሷ አቀራረቡ በእህትነት በቃ ንጹህ ልብ ስላላት ግልጽነቷ ማርኮት ነው እንጂ ለሌላ አይደለም። እሷ ግን በቃ ካሁን ካሁን ተቀማው ስትል ሲጀመር የእሷ አይደለም ልጁ አይፈልጋትም። እናም ያው እናትም ታውቃለች ልጇ ይህንን ልጅ እንደምትወድ ታውቃለች። ለባሏም ስትነግር ነበር ልጃችን እንግዲህ ናታንን ትወደዋለች፣ ስለዚህ ብታገባው ጥሩ ነው፣ የጥሩ ቤተሰብ ልጅ ነው፣ ስለሆነም ስለሚታወቅ ቤተሰቡም ደህና ስለሆኑ እንዲህ እንዲያ ብላ እየነገረችው ነበር። አባትየው ግን እሷ ስለወደደችው ብቻ ሳይሆን እሱስ ይወዳታል ወይ የሚለውን ማጣራት አለብን። የአንድ ወገን ፍቅር ብቻ ለትዳር ወይ ለአብሮነት ምንም መፍትሄ አይሆንም። እሱ ይወዳታል ወይ ይፈልጋታል ወይ የሚለውን ነገር ማጣራት አለብን ሲል ነበር። እሷ ግን ሚስት ተብዬ እንዲሁ በደፈና ይወዳታል ስትል ነበር። ይወዳታል በቃ እርግጠኛ ሆና ይወዳታል እያለች ደምድማ ነበር። እስቲ እናያለን በሚል እንትን ብሏል። እናም ግን ይቺ በቤት ያለችው ታላቅ እንግዲህ ዳጣን አለቀቀቻትም። ባለፈው ልጁ የሚወደውን መጽሐፍ እንድትቀዳ አድርጋ ልታጣላ ሞክራ ነበር። ልጁም እንግዲህ በጣም ተናዶ የሚወደውን ነገር እንዴት አበላሸችብኝ ሲል ሲጠይቃት ያው ዳጣ እሷ እንዳልሆነች አበክራ ነግራው ነበር። ልጁም ያው ዳጣን አምኗት አልፎ ነበር። እንደገናም ደግሞ በሌላም ጊዜ እንግዲህ ይቺ ልጅ ሌላ ነገር አድብታ በቤት ያለውን የእናቷን ወርቅ፣ አልማዝ የተባለውን ውድ ውድ የሆኑ ንብረቶቿን ከእናቷ ክፍል አሽሽታ በመደበቅ እንግዲህ ዳጣ ናት የወሰደችው በሚል በዳጣ አሳባ ነበር። እናም ዳጣ ሌባ ናት አላምናትም። እዚህ ቤት መምጣቷ ራሱ የሆነ ተልዕኮ አለው፣ አላማ አለው። ለምን መጣች እዚህ ቤት? ሲቀጥል ሌባ ናት ብላ ደምድማ እንግዲህ እናቷም ያው ንብረቷን ስትፈትሽ ስታጣ በጣም አብዳ ነበር። እናም ያው ዳጣ ስትመጣ ጠብቀው ለመጠየቅ ፖሊስም ራሱ ለማስጠራት በዚህም በዛም ሲረባረቡ ስትፍጨረጨር ነበር። እናም ይህ በቤት ይኖር የነበረው ልጅና ዳጣ ወደ ከተማ ሄደው ነበር ለአንድ ጉዳይ። ያውም ለዛም ጉዳይ ሲሄዱ ይቺ ታላቅ እንግዲህ እኔን አብሬ የሚሄደው እኔ ነኝ እንዲህ እያለች ነበር። ልጁ ስላልፈለገ እንግዲህ ዳጣን ይዞ ሄዶ ሲመለሱ እንግዲህ ከዳጣ ጋር ቆይታ ማድረግ ፈልጎ ከዳጣ ጋር ማውራት ራሱ አስደስቶት እንግዲህ ከቀስ እያሉ ወክ እያደረጉ በቤት እየመጡ ነበር። እንግዲህ ምን እንደተከሰተ በቤት ምን አይነት የሴራ ጥንስስ እንደተጠነሰሰ ልቧም አልነገራትም። ዳጣ አገር ሰላም ነው ብለው እንግዲህ ቤት ደርሰው ሲገቡ በቤት ያሉት እንግዲህ አድብተው እየጠበቋቸው ነበር። እናም ናታንንና ዳጣን ሲመለከቱ ተፋጠው ነበር። እንግዲህ ምንም ቃል አላወጡም። እነሱም ይመለከተዋቸዋል አፍጥጠው። እነ ዳጣና ናታንም የምነካቸው ብለው በአግርሞት በመደናገጥ አይነትም ሆነው እየተመለከቷቸው ነበር። እንግዲህ ይቺ ታላቅ የቤቱ ልጅ ተሳክቶላት ዳጣን እንግዲህ ከቤት እንድትወጣ ምክንያት ትሆን ይሆን? እናም ወርቁን ዳጣ አልወሰደችም። ያው በጠየቋት ጊዜ ያው ምላሿ እንዳልወሰደች ነው። እና ወስደሻል በሚል አፋጠዋት ወይስ ወደ ፖሊስ ጣቢያ ሲወስዷት ይሆን? እንግዲህ ሴትየዋ የእንጀራ እናቷ ፖሊስ ሁሉ ጠራለው እያለች ነበር። ልጅቷስ እንግዲህ የእናቷን ንብረት ዳጣ ወሰደች ብላ የት አኖራው ይሆን? የዳጣ ንብረት ያለበት ከታ ይሆን ወይስ አሽሽታ ጭራሹኑ ደብቃ ይሆን? እንግዲህ ይህን ሁሉ በቀጣይ ክፍል የምንመለከተው ነው የሚሆነው። ያው ደስታ ሲኖር እንግዲህ ሀዘን አይጠፋም። ደስታን የሚያደፈርስ ነገር ይፈጠራል። እንግዲህ ዳጣ ደስታዋን አጣጥማ ገና ሳትጨርስ ይህ ነገር ተከስቶባታል። እናም ደግሞ አባቷን አግኝታለች። አሁን ደግሞ የእናትነት ጥያቄ አለ። እናት ደግሞ ያችው በቤት ያለችው ሰራተኛ ሳትሆን አትቀርም። ምክንያቱም ረጅም ጊዜዋ ነው እዛ ቤት ተቀጥራ ስትሰራ የነበረው እና ገና ዳጣ እዛ ቤት በገባች ጊዜ ስትመለከታት በስስት አይን በአግርሞት ብቻ የሆነ የራሷ ወገን አይነት እይታ ነበር ስትመለከታት የነበረችው። እናም ዳጣንም ሳታውቃት እንግዲህ ትሳሳላት ነበር። ይሄንን
ጠንስሰው ሲጠብቋት እንግዲህ ወይ ዳጣ ዛሬ ቤት ባትመጣ ኖሮ ይሻላል እያለችም ስታዝንላት ነበር። ምክንያቱም የዛች የታላቅን ሴራ ስለምታውቅ የራሷ ሀሳብና እቅድ ዳጣን ለማጣላት ያደረገችው ነገር እንደሆነ ጠንቅቃም ስለምታውቅ ነው። እንዲሁም ይቺ ታናሽ ጨቅላ ልጅም ዳጣን እንግዲህ በመጠባበቅ ላይ ስለ ዳጣም እያወሩ በነበሩት ነገር እጅግ አዝና ያው ዳጣ እንደማታደርግ መቼም እሷ ጨቅላም ብትሆን ልቧም ይረዳል። እንግዲህ በዚህ ሂደት ነው ይህ ክፍል የተጠናቀቀው። ቀጣዩን በቀጣይ የምናጋራችሁ ይሆናል። ስለተከታተላችሁ ከልብ አመሰግናለሁ። ደህና ሁኑ።